ኤቢ ለአቶ ደረጀ በመደወል ጥያቄ መጠየቅ እፈልጋለሁ። ምንም ነገር እንዳትቆጣኝ። ሰላም ከማን እንዳረገዘች አባቱን ዛሬ በቤቢ ሻወር ቀኗ ወይም በአጥር ወፍ አትስማች በሚባልበት ቀን ጥያቄ ጠይቃታለሁኝ ብትለውም አቶ ደረጀ ተናግሬያለሁ፣ ያልሆነ ጥያቄ እንዳትጠይቂ፣ የኔን ትዕዛዝ እንትን ብለሽ ከጠየቅሽ እገልሻለሁ ቢላትም ትዕዛዙን ክዳ ለጥያቄ አብቅታለች። አሁን ላይ ደግሞ ዲኤንኤ ምርመራ ማካሄድ አለብኝ፣ የፈለገ ይምጣ፣ ዳጣና ሰላምዬ መልካቸው ሁሉ አንድ አይነት ነው፣ ይዋደዳሉ በማለት ኤቢ ያሰብኩትን ሁሉንም ነገር ማድረግ አለብኝ፣ ስለዚህ የዲኤንኤ ምርመራ ማድረግ አለብኝ። እማዬ ካልተቆጣሽኝ ብር ስጭኝ። የዳጣንና የሰላም መቀራረብ፣ መዋደድ፣ መልካቸው ራሱ አንድ አይነት በሆኑ እኔ ዶክተር ነኝ፣ ስለዚህ የፖሊስ መርማሪዋ ኤቢ ዲኤንኤ ማድረግ አለብኝ ስትላት ነበር። ይህን የሰማቸው ወይዘሮ ማርታም እባክሽን አንቺ ልጅ ምንድን ነው የምታወሪው በማለት ስትቆጣት ነበር። ሰላምዬ አቶ ደረጀና ወይዘሮ ማርታ ጥያቄውን ሲያቀርቡላት እኔ የምነግራችሁም እውነቱን የማወጣው ምጥ የመጣ ቀን ነው ብላ ቁጭ አለች። እንዴ የምጥሽ ቀን የመውለጃሽን ቀን ነው እንትን የሚለው ወይስ የዛን ቀን እንዴት ነው የሚታሰበው? ያን ቀን እኮ ጭንቀት ነው ብትባልም ብሞት አሁን አልናገርም። ስለዚህ የምጤ ቀን እነግራቸዋለሁ ብላ አቶ ደረጀም የሰማውም ተናዶ እንዴት እንደዚህ ትያለሽ? እኛ የጎረቤቱ የሀገሩ መሳለቂያ ሆን በማለት ተነስቶ በቁጣ ሄደ። ወይዘሮ ማርታም እንግዲህ በቃ ተረጋጊ፣ የዛኔ ቀን ግን ትናገሪያለሽ በማለት አታለች። ኤቢ አልተኛ ያለችው ቤቢ ሻወር ሲዘጋጅላት እዛው ቤቢ ሻወር ጋር እኔ ጥያቄ ያለኝ የሰላም ልጅ ያረገዘችውን ትንገረን ከማን ነው በማለት ጥያቄውን ስልታፋት ጥያቄን ላቀርብ ነው ስትል እንግዲህ ናታንም ልጁን አለመናገር የራሷ ነው፣ ግን ጥያቄውን ደግሞ እንደዚህ መብቷ ነው በማለት ናታንም ከሷ ጎን ቆመላት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 63 ተለቀቀ። እንግዲህ ወደ ክፍል 62 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። ምክንያቱም ወደ ክፍል 62 ስንመለስ አቶ ደረጀም ወይዘሮ ማርታም በቃ እኔ ጎረቤቱ ሁሉ እኮ ይሄን ነገር እያሉኝ ነው፣ ስለዚህ አሁን ላይ ሁሉንም ነገር መናገር አለብኝ በቃ በማለት ወይዘሮ ማርታ ለሰላም እና አቶ ደረጀ ሆነው እንጠይቃት በማለት ተመካክረው ነበረ ማለት ነው። እናም ይሄንን ስትል በቃ እሺ በማለት ሁለቱም ሳሎን ቁጭ ብለው ይጠሯታል። እንግዲህ ሰላምዬም መታ ምንድነው የፈለጋችሁኝ እያለች ነበር። ወይኔ አሁን ለኬ ሁለተኛ ልጅ አላት ማለት ነው። ማርቴም ግራ በመጋባት አይ የፈለግንሽ እንግዲህ ብዙ ጥያቄዎች ልንጠይቅሽ ነው እያለ በቅኔ እንግዲህ ናታን የነገራትን መልእክት ማለት ነው ለወይዘሮ ማርታ። አንድ ሰው ወደ ገበያ ሲሄድ አህያ ነህ እያሉት በዛ በአህያ እንዴ እዛም ሲሄድ አንተ ደግሞ የት ልትሄድ ነው ገበያ ሲል አህያ ነህ እያለ ያ ሁሉ ሰው እንትን ሲለው ባለቤቱ ይጠራጠርና እውነትም አህያ ነኝ እንደ ብሎ ከአህዮቹ ተራ እዛው ሄዶ ቆመ ብለው ናታን የነገራትን ይህንኑ ምሳሌ ታስረዳታለች ማለት ነው። እና እኔ ምንም አልገባኝ፣ ምንድነው እውነቱን ግልጹን ንገሩኝ እያለች አንገቷን ደፍታ፣ ሰላምዬም በጥያቄ አቶ ደረጀ ሁሉንም ነገር ጎረቤቱም ሁሉም እንደዚህ እንትን ሆነ። በእርግጥ ማርቲ ትዳሯን እኔንም ስለምታምን ሁለተኛም በቃ ስለምታከብር እንጂ እውነት ነው አንዲት ሰራተኛ
እዚህ ግቢ ውስጥ ተቀምጣ ከየት አረገሽ እንዴት ብላም ራሱ በጥያቄና እንትና ለመጠርጠሯ እንዴትስ ማርቲ ስለምታምነኝ ለትዳሯ እንዴት ስለሆነች ነው በማለት ሁሉንም ነገር ይነግራታል ማለት ነው። አሁንም ንገሩኝ ስትል እንዲያረግ እንትን ስለ ልጅሽ ነዋ፣ ስለ ልጅሽ አባት ስለ ልጅሽ ነው የሚወራው ስትባል እሷ ደግሞ ዳጣናትና በሀሳቧን በእንትኗም ያለችው እንዲህ ልጅ ምን ሆነች? ስለ የትኛዋ ልጅ ምን ሆነች ብላ ቁጫ ላይ ስለ ልጅ ምን ልንገራቸው ስትል አቶ ደረጀም ያለበትን የተቀመጠበትን ሳተው ማለት ነው። ምክንያቱም ደረጀም ሲጋ እንዴ ሰላምዬ ማርቲ በጣም ግራ በመጋባት ስለ የትኛዋ ልጅ በምትል ጊዜ እንዴ ምንድነው እሷ ብላ ግራ ተጋባ። ጸጥ አለና እንዴ ስላረገሽው ልጅ ነው አባቱ ማን ነው እያሉ ጎረቤቱ ሁሉ መቆሚያ መሄጃ እኮ አጣን። ስለዚህ የጎረቤት መሳለቂያ መሆን አልፈልግም። ስለዚህ ዛሬ እውነቱን መናገር አለብሽ ብለው ሁለቱም በጥያቄ ያፋጥጧታል። እሷም ግን ይህን ጥያቄ ከመመለስ ይልቅ በጣም እየፈራች እያፈረች ነው። ምንስ ትበል? በጣም ከባድ ነው እኮ። አቶ ደረጀም እንግዲህ በስካር ላይ ሆኖ አላወቀም የሱ ልጅ መሆኑን ማለት ነው። እንደ አቶ ደረጀ አሁን ላይ እንግዲህ ተናገሪ ቢላትም እኔ የምነግራቸው እውነቱንና እውነቱን ምጤ ሲመጣ ነው ብላ ቁጭ። ያኔ አሁን ትንሽ ቀን ነውና የቀረኝ ያኔ ለወልድ ምጤ ሲመጣ የዛን ለወልድ ስል የምጡ ዕለት እነግራቸዋለሁ ስትል አቶ ደረጀን በቁጣ እብድ ይሆናል። እንዴት እንደዚህ ታያለሽ? የዛን ቀን እኮ ጭንቀትሽ ነው እንዴት እያሉ ይሄንን በሚሏት ጊዜ እንግዲህ አቶ ደረጀም ሁሉም ማለት ነው እቃውን በቃ እኔ ላንሳልሽ በማለት ትቀያየራለች ማለት ነው። ሰላምዬ አይ እኔ ራሴ እቃውን አነሳለሁ በማለት ሁሉንም ነገር ታወራለች ማለት ነው። እናም በዚህ የተነሳ እንግዲህ አቶ ደረጀም በጣም ይናደድና ተነስቶ ትቷት ይሄዳል ማለት ነው። በቃ ተው ብላ እሷም ታረጋጋትና ይህም ቀላል ነው የዛን ቀንም እኮ ከተናገርሽ በጣም ቀላል ነው ብለው ያረጋጓታል ማለት ነው። እናም በዚህ የተነሳ እንግዲህ ቤቢ ሻወሯ ሊከበርላት ወይም ያጥር ወፍ አትስማሽ የሚባለውን ሊደረግላት ከባህላችን እየወጣ ነው። ስለዚህ የሚባለውን ደግሞ ያጥር ወፍ አትስማሽ ነውና ይሄ ነው የሚከበርላት እያሉ እንግዲህ በሉናውንም እያዘጋጁላት ነበረ። እነ ናታንና እነ ዳጣ ደስ ብሏቸዋል ማለት ነው። ሁሉንም ነገር እያዘጋጁላት ነው ማለት ነው። እናም እንግዲህ አሁን ላይ ኤቢ ግን ምንም እንቅልፍ ያጣችው አሁንም ጥያቄ ውስጥ ናት። እንዴት እያለየ ናታንና የማነች የዳጣና የሰላምዬ መቀራረብ ደግሞ ኤቢን ረብሿታል። የተለየ ጸባይ ነው እያመጣች ያለችው። በቃ እሷና እሷ ይወደዳሉ። አቀራረቧ ምግብ ሁሉ ከኛ እየለየ ነው የምትለው ስለምወዳትና ስለምትላት ጥሩ ልጅ ናት ዳጣ እያለቻት ነበረ ማለት ነው ማርቴም። እና በዚህ የተነሳ እንግዲህ አሁን ላይ ሁሉም ተከብሮ እንግዲህ ንግስት ሆንሽ ብላ ቅቤ እየቀባይ እውነት ለመናገር ማርቴ በጣም ጥሩ ሰው ናት። ለትዳሯ በቃ ያላት ክብር ለሰው እንትኗ ራሱ ልዩ ነው። ደግሞ እንግዲህ አሁን ላይ ቅቤዋን ቀባብታ ሁሉንም ነገር ገንፎዋን እያደረገ እንግዲህ ገንፏቸውንም በልተው ጨራርሰዋል ማለት ነው። ካከበሩ በኋላ እንግዲህ ጥያቄ ሁላችንም እኔ ጥያቄ አለኝ ዛሬ። ሁሉም እንግዲህ ጥያቄዎች ትጠይቃላችሁ። መላሻዋ ፈቃደኛ የሆነችው ደግሞ ሰላምዬ ትመልሳለች። የምፈልገውን እሷን ጠይቂያት ታዲያ ይሏታል። እኔ ጠይቃለሁ ጥያቄ አለኝ እያለች ነውና ሁሉም እንግዲህ እሷም እኔም አለኝ እያለች ነበረ። ውሃም ማለት ነው ከነስሟ ውሃ እንግዲህ ያጥሮፍ አጥሯ የት ጋር ታርፍ ነው ያጥሮፍ አትስማሽ የምትባለው አጥሩ ላይ ስትቀመጥ ነው እያለች ውሃ እንግዲህ ወሬዋም ውሃ ነውና ይሄን እያለቻቸው ነበረ ለነሱ ማለት ነው። እናም እንግዲህ ጠያቂዋ ኤቢ እናትየዋም እኔ እኮ አፈር እንዴት አምሮኝ እያለች ስለ እርግዝናቸውም የዱስክ
የምን ስጋ ነው ያለችው ማርቲ ማለት ነው። እና እሷ ማሬ ብዬ ኤቢን እንዳረገዝኩኝ ሄዶ ከገጠር አመጣልኝ አለች። እንዴት እሱን ሲሏት አምጥቶ ለነገራቸው አስጨርሱኝ አለች። እና እንግዲህ ሁሉንም ነገር ወልጄ ከጨረስኩ በኋላ ነው ደሬ ነገረኝ። ስለዚህ የበላሽ እኮ የጥቁር ከብት ስጋ ነው ብሎኝ ቁጭ አለ። እኔ አማረኛ ነበር እንዴት ካልጠፋ ነገር ይሄ ያምርሻል ይላታል ያሏታል። በባለፈ አንቺስ ካልጠፋ ነገር አፈር አምሮሽ ውሃ ሳቀር ስትበላል ነበር እያሏት ነበረ። ኧረ ካንቺ እኔ ይሻላል መቼም አፈሩ እያለኝ እንግዲህ ሁሉንም ነገር ስታስረዳን ነበርና ናታንም አንባቢና አዋቂ ነውና እንግዲህ ትምህርት እየሰጣቸው ነው። ምክንያቱም አፈር ያማራት በውስጧ ያለው ንጥረ ነገር ስለሚያስፈልጋት ነው። ያ ደግሞ ብረት ነገር ንጥረ ብረት ነን ብረት ታዲያ እዛ እኮ ብረት አለ እሱን አትበላም እያለች ነበር። አይዋ እያለኝ ብረት የኛ የተቆራረጠው እዛ እኮ ነበረ ትላለች ማለት ነውና ይሄንን ስትል ሳለ እንግዲህ ይሄን እያወሩ እኔ ጥያቄን እቀጥላለሁ ስትል እስኪ ቀጥይ ምንድን ነው እያለች እሷ መሆን ነበረ ልትሰማ ያለው። አሁን ጥያቄዋ የልጇን አባት ትንገረም ብላ ነበረ ጥያቄ ያቀረበችው ማለት ነው። ይሄንንም ስትል እንግዲህ መጀመሪያ አባቷ ጋር ተይውላ ምንም ነገር እንዳትይ ተናግሬያለሁኝ። አንቺ ልጅ ምንም ያልወጣ ጥያቄም ሆነ ምን ላይ የሆነ ጥያቄ ልጠይቅ ነው ና ቶሎ የት ነህ ስትለው እመጣለሁ ግን ምንም እንዳትይ እንዳቆየን እያለችው ምንም እንዳሰሪ ተናግሬያለሁ እገልሻለሁ እያላትም ነበርና የአባቷንም ትዕዛዝ እንግዲህ ዲኤንኤ ያደርጋለሁ ለማለት ኤቢ ጥያቄሽን ቀጥይ ስትባልም እንግዲህ ኤቢ አባትየውን ስትል ናታንም ሁሉም ለምንድን ነው አሁን ላልጠፋ ጥያቄ አንድ ሰው አልናገርም ካለ ደግሞ የማትናገርበት የራሷ እንትን ሊኖር ይችላል። ስለዚህ ምንም እንትን አያስብልሽም በዚህ ቀን ብሎ ናታንም ይነገራታል። የተማረ ሰው ተባረክ ትልና ዳጣም ለሷ ለእናቷ ተወግናለች ማለት ነው። እና ናት የልጅሽ ጥቁር እንትን እኔም እኮ ጥቁር አለኝ እዚህ ጋ እያለች ነበርና ዳጣ ማለት ነው። ከዛ እናትየዋን በሀሳብ ትሄዳለች። የአማራትን ነገር እያስታወሰኝ ነበርና ሰላምዬ እንግዲህ ሁሉም ሲጨፍሩ ሁሉም ደስ እያላቸው ሲስቁ ኤቢ ግን ሰላምዬንና ዳጣን እያየች ነበርና መልካቸውም እኮ አንድ አይነት ነው እያለች ነው። እናም እንግዲህ ጨርሰው ሲሄዱ ሲመለሱ እማዬ የሆነ ነገር ልንገርሽ ትላታለች። ምንድን ነው የምትነግሪኝ ስትላት እንዳትቆጭኝ እኔ መቼም ኮሌጅም ሁሉም ቦታ ተሳስቼም አላቅም ሁሉም ነገር እናንተ ስለምትመቱኝ ስንትን ስለምትሉኝ ነው ስትል ምንድን ነው አልሰማሽ ያልሆነ ነገር ከሆነ አዎ ትላታለች። ያልሆነ ነገር አይደለም እማዬ ትልና ትነግራታለች። ምንድን ነው ስትል እኔ ዳጣና ሰላምዬ በጣም ነው የሚዋደዱት። ታዲያ ተወደዳታ በመውደዷ ምን አገባች ትላታለች። እናም ይሄ ብቻ አይደለም ሁሉም ነገር አሁን የተለየ ነገር ነው ለእሷ የምታረግላት። በባለፈም እኔም በጥፌ መታችኝ እተኛችበት አንቃታለሁ ብያት ነው ብላትና ይሄን ጭራሽ ካንቺ አላምንም ትላትና እንዳውም እማዬ አንድ ነገር ልንገርሽ ብር ስጭኝና ዲኤንኤ ለምን አናደርጋቸውም ሁለቱም ብላ ቁጭ አለች ማለት ነው። ይሄን ስትሰማ አንቺ ልጅ እባክሽን ኩነኔ ኃጢአት አትክተቺ በማለት እንግዲህ ወደ ውሃ ጋር ስንሄድ ውሃ እንግዲህ ወደ እናቷ ዳጣና ናታን ባልና ሚስት ናቸው ወይ ብላ ልትጠይቅ ወደ እናቷ ስመጣ ኤቢና ወይዘሮ ማርታ እንግዲህ በጥያቄ ዝላይ ነበረ ፊልሙ ያለቀ። ለነበረን ቆይታ እናመሰግናለን። መልካም ጊዜ